Good News Media. ጌታ ይባረክ። እስቲ የእግዚአብሔር ቃል በሉ እስቲ። ለልቤና ለአፌ ቀርቦልኛል፣ በልቤ አምነዋለሁ፣ አምኜም እናገረዋለሁ። ሃሌሉያ። ለልብና ለአፍህ ሆኖ ቀርቦልሃል ሲል ዝም ብለን በልባችን ብቻ የምናስቀምጠው ሳይሆን ያመንነውን ደግሞ የምንናገረው እንደሆነ ይናገራል። ፕሬዝ ጋድ። የጀመርነውን ክላሳችንን ዛሬም እንቀጥላለን። ክፍል 6 ኤፌሶን ምዕራፍ 2ን ከቁጥር 1 እስከ 10 እያየን ነው ያለነው። ዛሬ ጥናት 9 ላይ ደርሰናል። ጥናት 9 8ንና ቁጥር 8ንና 9 ላይ ዛሬ ሐመር የምናደርግበት ነው። ዛሬ በጥናት 9 ቁጥር 8ና 9ን እናያለን። ጌታ ይባረክ። ቁጥር 8ና 9 እንዲህ ነው የሚለው። 8ና 9 ከ1 እስከ 10 በደንብ አይተነዋል በክፍል 6 ስር ያሉትን ሁሉ። ግን አሁን 8ንና 9ን እናነብና ዛሬ በዚህ ላይ ደግሞ ሐመር እናደርጋለን። ሳምንት በጣም ጥሩ የሆነ ከ4 እስከ 7 ያለውን በደንብ አድርገን አጥርተን ፈልፍለን ያየንበት ክፍሎች ናቸው። ይሄ ደግሞ አሁን 8ና 9 ላይ ደግሞ ቁጥር 8ና 9 ላይ ደርሰናል። እንዲህ ይላል፣ ጸጋው በእምነት አድኗቸዋልና። እስቲ አሜን። ጸጋው በእምነት አድኗቸዋልና፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እስቲ አሜን። ማንም እንዳይመካ ከስራ አይደለም። ዛሬ ይህን በደንብ የጸጋውን ትልቅነት የጸጋውን ባለጠግነት በደንብ የምናይበት ነው። ስለ ጸጋው ከኤፌሶን 1 እስከ ምዕራፍ 2 ያለው በጣም ብዙ ስፔሻሊ ኤፌሶን መጽሐፍ አብዛኛዎቹ ማለት ትችላላችሁ የጸጋውን ታላቅነት የጸጋውን ባለጠግነት ያሳየበት ክፍል ነው። ኤፌሶን ጳውሎስ በደንብ የሰበከው ኤፌሶን ላይ ምንድነው የሰበከው ብትሉት ዋና ኢንቴንሽን ምንድነው ሲባል ጸጋውን እንዲረዱ ነው የሚለው። በቃ ጸጋው ብዙ አይነት እንደሆነ የከፋፈለበት ነው ኤፌሶን ሙሉ ከምዕራፍ 1 እስከ 6 ያለው ላይ። ግን የተለያዩ ጸጋዎች እንዳሉ የአገልግሎት ጸጋ ቢሆን የመዳኛ ጸጋ ቢሆን በጣም ብዙ ጸጋዎችን ዘርዝሮ ለምሳሌ ኤፌሶን 4:11 ላይ እነዛ 5 ጣምራ ስጦታዎችንም ጸጋ ብሎ ኤፌሶን 3 ላይ በኋላ ስንደርስ እናያለን። ለእያንዳንዳችን እንደ እርሱ ስጦታ መጠን ጸጋን ተሰጠን እያለ የጸጋውን ትልቅነት አጉልቶ አድምቆ ያሳየበት መጽሐፍ ነው። አሜን። ኤፌሶን ሲባል ጸጋ የሚለው በደንብ ደምቆ ካልታያችሁ፣ ኤፌሶን ብላችሁ ጸጋ ካልገባችሁ ኤፌሶንን አላጠናችሁ ወይም ኤፌሶንን አልተማራችሁ። ኤፌሶንን ሙሉውን ስታዩት ከመጀመሪያ እስከ መጨረሻ አሁን እኔ ከምዕራፍ 1 እስከ ምዕራፍ 2 ላይ ነኝ ያለሁት። እንግዲህ 2 ድረስ በደንብ እንኳን ጥቂቶቹን እንኳን ሳወጣቸው ጥቂት ወሳኝ ቦታዎችን ስናገር ነበር። ኤፌሶን 1:6 ላይ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይላል። የጸጋው ክብር ይለዋል ኤፌሶን 1:6 ላይ። 1:7 ላይ እንደ ጸጋው ባለጠግነት መጠን ይላል። ጸጋውን የሚያደምቅበት ቦታ ነው። 1:8 ላይ ጸጋውንም በአእምሮና በጥበብ ሁሉ አበዛልን ይላል። እስቲ አሜን። የበዛልን ጸጋ ነው የሚለው። 3ቷን ጠቅሻለሁ። ከምዕራፍ 2 ላይ ደግሞ ምዕራፍ 2 ቁጥር 5 ላይ ከወደደን ከትልቅ ፍቅሩ የተነሳ ይልና ፍቅሩና ምሕረቱን ካጎላ በኋላ በጸጋ ድናችኋልና ይላል። የጸጋውን ታላቅነት የተናገረበት ነው። 6እና 7 ላይም ደግሞ ስንመጣ ደግሞ እዛው ኤፌሶን 2:6እና 7 ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ። እስቲ አሜን። የጸጋውን ምን ያሳይ ዘንድ? ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ ከእርሱ ጋርም በቀኙ ወይም ከእርሱ ጋር በክርስቶስም አስቀመጠን ይላል። ሃሌሉያ። ከክርስቶስ ጋር በአብ ቀኝ የተቀመጥነው የጸጋውን ታላቅነት የጸጋውን ባለጠግነት ያሳይ ዘንድ ነው። ሌላኛው ደግሞ 8ና 9 ላይ ጸጋው ይልና አሁን ደግሞ በእምነት አድኗቸዋል። እያከረረ የመጣበት ጸጋውን በደንብ እንድትረዱ እያሳየ ይመጣል ጳውሎስ። ዛሬ ግን የደረስነው 8ና 9 ላይ ስለሆነ እሱ ላይ ዛሬ ሐመር አደርጋለሁ። ጸጋው በእምነት ምን ብሏቸዋል? አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ድነት ከኛ አይደለም።
የዳንበት አቅም የዳንበት ኃይል ከኛ አይደለም። በጸጋ መዳን ምንድን ነው? በጸጋ መዳን በጣም ብዙ ሰዎች በጸጋ መዳን ላይ ብዙ እውቀት አላቸው። በጸጋ መዳን ማለት ምን ማለት ነው? በጸጋ መዳን ማለት ጸጋው እኛን የማዳን አቅምና ኃይል ያለው በጸጋው ውስጥ ነው። በጸጋው ድናችኋል ሲባል እናንተ የዳናችሁበት ቅድምም ስመጣ 2:5 ላይ በጸጋ ድናችኋል። ልክ ነው። በጸጋም ብለናል ድነናል። ዛሬ በደንብ ይሄ ጸጋው በእምነት የሚለውን በደንብ እንድታውቁት ፈልጋለሁ። ምክንያቱም የጸጋ ጥግ አለ። የጸጋ ጥግ ኤክስትሪሚቲ፣ ያንተ ፈቃድ የለበትም፣ ያንተ እምነት የለበትም፣ አንተ ምንም የለበትም። በጸጋው ዳን ነው ተብሎ እንደ ታጠፈ ሻንጥላኛ ታጥፈን ራሱ መጥቶ እግዚአብሔር እኛ ውስጥ ገብቶ እኛን አድኖን እኔን አድኖኝ ወንድሜን የሚተው ተደርጎ የሚሳልበት ስዕል አለ። ስለዚህ በደንብ በባላንስ ጸጋውን ከእምነት ጋር በባላንስ ካልተረዳ ነው ሙሉ አይሆንም። አንድ የተወደደ እግዚአብሔር ሰው ሶዲየም ክሎራይድ የሚባል አለ፣ ጨው ሶዲየም እና ክሎሪን ናቸው። ሁለት የተለያዩ ንጥረ ነገሮች ናቸው። ሁለቱ ሲደባለቁ ሶዲየም ክሎራይድ የሚባል ለሰው ልጅ ጤንነት ጠቃሚ የሆነ ነገር እንደሚሰጡ ጠቃሚ የሆነ ነገር እንደሚሰጡ ይናገራል። ስለዚህ ሶዲየም ብቻውን ወይም ክሎራይድ ብቻውን ገዳይ ነው፣ አጥፊ ነው፣ ለሰው ልጅ ጠቃሚ አይደለም። ሶዲየም ብቻውን ጥቅም የለውም፣ ክሎራይድ ብቻውን ጥቅም የለውም። ሶዲየም ክሎራይድ እና ሊቪንግ ኢን ዘ ባላንስ ኦፍ ፌዝ ኤንድ ግሬስ የሚል መጽሐፍ የጻፈ አንድ የተወደደ ወንድማችን አለ እና እሱ ላይ ይህን ሲናገር ነበር። ሁለቱን በባላንስ እምነትንና ጸጋን በባላንስ ካላየ ነው ባላንስ ካላደረግን የአንዱ ኤክስትሪሚቲ ሮንግ መንገድ ላይ ያውጣናል። የእምነት ጥግም ስተት ነው፣ የጸጋ ጥግም ስተት ነው። ጸጋው ግን በእምነት ባላንስድ የሆነ ስብከት እንሰብካለን። ሃሌሉያ። ሚዛናዊ የሆነ እምነት ተብሎ ጥግ አንዳንድ ጊዜ ኮብል የሚያረጉብህ ስራ የሚያረጉብህ አሉ። አንዳንዱ ደግሞ ጸጋ ተብሎ አንተ የለህበትም ቁጭ በል እንደታጠፈ እንትን እርሱ ራሱ ጸጋው ደግሞ ተብለ አንተ የሌለህበት አንተ የወጣህበት ደግሞ ጸጋው ብቻ መጥቶ ባንተው ህይወት ውስጥ እንደሚሰራ የሚሰበክ አገልግሎት አለ። ሁለቱም ስህተት ናቸው። በደንብ ይሁን። በጸጋ መዳን ማለት እኛን የማዳን አቅምና ኃይል ያለው በምን ውስጥ ነው? በጸጋ ውስጥ ነው። ልክ ነው። እኛም እንድንድነው ወይም የምንድንበት መድኃኒት አድርጎ ወደኛ ያመጣው ጸጋውን ነው። ይሄ ማለት ግን የማዳን ኃይል ያለውን ጸጋ ወይም የማዳን ኃይል ያለውን የጸጋውን ባለጠግነት ግን በግድ ሳይሆን በፈቃዳችን በእምነት በመቀበላችን ጸጋው እንዳዳነን ግን ማወቅ አለብን። የሚያድን ነው ወይ ጸጋው? አዎ። የማዳን ነው ወይ? አዎ። ቲቶ 2:11 ላይ ሰዎችን ሁሉ የሚያድን። እስቲ አንድ ሰው አሜን ይበል። አዎ። ሰዎችን ሁሉ ስትሉ ደስ ይበላችሁ። ጸጋው የመጣው ለማን ነው? ለሰዎች ሁሉ። አሁን የካልቪን ትምህርት ለጥቂቶች ነው የሚለው። ለጥቂቶች ብቻ፣ ጥቂቶች ይድናሉ የማይድኑ አሉ ተብሎ የካልቪን ትምህርት ይቆርጣል። ለሁሉ አይደለም ይላል። የሚድናለ የማይድናለ ተብሎ የሚለይ የጆን ካልቪን ትምህርቶች አሉ። ስህተት የሆኑ ትምህርቶች ብዙ አሉ። ብዙ ሊሚትድ አቶንመንት የክርስቶስ ኢየሱስ ራሱ መስዋዕትነት ለጥቂት ሰዎች ለተወሰኑት ብቻ ነው ተብሎ ለጥቂቶች ብቻ ድነት እንደሚደረግ የሚሰበክ ስብከት አለ። ስህተት ነው። ለሰው ሁሉ ነው ድነቱ የመጣው። መድኃኒቱ ለሰው ሁሉ ነው። ለሰው ሁሉ የሚሆን ታላቅ ደስታ የምስራችን ነግራቸዋለንና ለሕዝቡ ሁሉ የሚሆን እስቲ አንድ ሰው አሜን። እነዚህ መላእክቶች የተናገሩት ታውቃላችሁ። ኢየሱስ ክርስቶስ ልክ ሲወለድ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራችን ነግራቸዋለን። ዛሬ በዳዊት ከተማ እርሱም ጌታ ክርስቶስ መድኃኒት የሆነ ምን ተብሏል? ተወልዶላችኋል። ለሕዝቡ ሁሉ እስቲ አንድ ሰው አሜን። ለሕዝቡ ሁሉ የሚሆን መድኃኒት ነው ኢየሱስ።
ለሕዝብ ሁሉ መድኃኒት ሆኖ መጥቷል። ሕዝብን ለማዳን ለሁሉ መጥቷል። ቲቶ 2:11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን ሃሌሉያ የክርስቶስ ኢየሱስን መምጣት ዳግም እየተጠባበቅን ራሳችንን እየገዛን በጽድቅ እንድንኖር በአሁኑ ዘመን ያስተምረናል አለ። ሃሌሉያ። ስለዚህ ይሄ ጸጋ ለሰው ሁሉ መድኃኒት፣ ለሰው ሁሉ መፍትሄ ሆኖ መጥቷል። ለሰው ሁሉ። ሰው ሁሉ ግን ድኗል ወይ? ጥያቄው ይሄ ነው። ሰው ሁሉ ድኗል ወይ? ሰው ሁሉ አልዳነም። ለምን ስትሉ ሰው የራሱ ፈቃድ ያለው ፍጡር ነው። ሰው ነው በእምነት ይህንን ጸጋ ምንም ያደርገው የሚቀበለው። ስለ ባለመቀበላቸው ምክንያት ባለማመናቸው ምክንያት አልዳኑም እንጂ ድነቱ የመጣው ለሁሉ ነው። ድነቱ የመጣው ለሁሉ ነው። ያልዳኑት ባለማመናቸው ምክንያት ነው። ለዚህ ነው ዮሐንስ 3:16 የምታውቁት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልናልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ አላከውምና በአንዱ በእግዚአብሔር ልጅ ስም ስላላመኑ እነሱ ተፈርዶባቸዋል። አሁን ባለማመናቸው ምክንያት ነው ፍርድ ያለው እንጂ ጸጋው ስላልመጣ ድነት ስላልመጣላቸው አይደለም። ስለዚህ ድነቱ ለሁሉ ነው። ጸጋው ለማን የመጣው? ለሁሉ ነው። ሁሉ ተቀብሎታል ወይ? አልተቀበለውም። እኛስ ተቀበልነው። በምን? በእምነት። ለዚህ ነው ጸጋው በእምነት አድኗቸዋል ያለው። በእምነት ያዳነህ ልክ ነው፣ ጸጋው ነው። የዳንከው ግን በእምነት ነው። ያዳነኝ ጸጋው ነው፣ የዳንኩት በእምነት ነው። እንደዚህ እየከፋፈላችሁ ልታውቁት ይገባል። ያዳነኝ ድነትን ያደረገው ከሙት ማንነት ሕያው ማንነቴን የሰጠኝ ጸጋው ነው። ሙት ማንነት ነበረኝ፣ ሕያው የሆንኩት በጸጋው ነው። ባሪያ ነበርኩኝ፣ ልጅ የሆንኩት በጸጋው ነው። ኃጢአተኛ ነበርኩኝ፣ ጻድቅ የሆንኩት በጸጋው ነው። ወደ አብ የገባሁት በጸጋው ነው። ሃሌሉያ። አሸናፊ የሆን ነው በጣም ብዙ በጸጋው ነው። ይሄ ሁሉ ድነት ውስጥ ይጠቃልላል። በዛ ሶዞ በሚባለው ድነት በሚባለው ሶዞ ሁሉንም የሚያጠቃልል ነው። የዘላለም ሞትን ከዘላለም ሞት መዳናችንን፣ ከስጋ ከደዌ ከተለያየ ነገር መዳናችንን፣ ከእርግማን ከበሽታ ከድህነት መዳናችንን ሶዞ የሚለው የግሪኩ ቃል ያጠቃልለዋል። ድነት ሲባል አንዳንድ ሰው ቆርጦ የዘላለም ሕይወት ካለን አይበቃንም ይላል። አይበቃንም። ሙልቅቅ ብዬ በጤንነት በዚህ ምድር ላይ እኖራለሁ። እግዚአብሔር ይባረክ። ሰው ለዘላለም ሕይወት ብቻ ያደርጋል። በዚህ ምድር ላይ ሙልቅቅ ብዬ በብልጥግና እኖራለሁ፣ በመከናወን እኖራለሁ። ለምን? ክርስቶስ ስለኔ ድሃ የሆነው እኔ በእርሱ ድህነት ባለጠጋ እንደሆን ነው። በረከትን አካፍሎኛል። በበረከት ልኖር ተጠርቻለሁ። ፕሬዝ ጋድ። ስለዚህ ሙሉ ኢየሱስ ምን አለ አንዴ? ምንድነው ትርፋችን? የሁሉን ትተን ተከተልነው። ምንድነው ትርፋችን ሲል በዚህ ምድር 100 እጥፍ። እስቲ አሜን። እሱ አይቆረጥ። ቸት ቆረ። በዛኛው ደግሞ የዘላለም ሕይወት። የዘላለም ሕይወት ጥሩ ነው፣ ልክ ነው፣ ትክክል ነው አለን፣ ሆነናል፣ ተቀብለናል። ጌታን ካመንበት ቀን ጀምሮ፣ ልጁን ከተቀበልንበት ቀን ጀምሮ የዘላለም ሕይወት አለን። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፍላችኋለሁ አለ ዮሐንስ በመልእክቱ። የዘላለም ሕይወት እንዳላችሁ ምን ትሉ ዘንድ? ታውቁ ዘንድ። ካሁኑ ወቅ እርሱ ነው የሚያውቀው አትበል፣ አንተም ወቅ። ታውቁ ዘንድ ነው የሚለው። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ። ኪዌቱ ጋር ነው። በእግዚአብሔር ልጅ ስም አምናለሁ ወይ ነው። በእግዚአብሔር ልጅ ስም ለምታምኑ ይህን ጽፍላችኋለሁ። ስለዚህ በክርስቶስ ኢየሱስ ያመንን ሁላችን የዘላለም ሕይወት አለን። እሱ ችግር የለብንም። ሃሌሉያ። በዚህ ምድር ግን 100 እጥፍ መከናወን፣ 100 እጥፍ ደስታ፣ 100 እጥፍ ሰላም፣ 100 እጥፍ በረከት፣ 100 እጥፍ ጤንነት። ፕሬዝ ጋድ። ስለዚህ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም አለ። ቁጥር 8 እና 9 አሁን እቺ ይላችሁ ማንም እንዳይመካ ከስራ አይደለም የሚለው ቃል፣ ማንም እንዳይመካ ከስራ አይደለም የሚለው ቃል ስለ ጸጋው እንጂ ስለ እምነት እያወራ አይደለም። አንዳንድ ሰዎች ስለ እምነት ስለሚያደርጓት እቺን ቃል ማንም እንዳይመካ ከስራ አይደለም ሲባል እምነትን ስራ ያደርጉታል አልተባለም። ይሄ የተወራው ከስራ አይደለም የሚለው ስለምኑ ነው? ስለ ጸጋው ነው። ጳውሎስ እንደውም በጣም ኮንቴክስቹዋል ሄዳችሁ ሙሉውን አውዳዊ ሐሳቡን ከአንድ ጀምሮ ሄዳችሁ በደንብ ብታዩት የሚያወራው የምኑን ትልቅነት ነው?
የጸጋውን ባለጠግነት አወራና ይሄ የጸጋው ባለጠግነት በስራ የሚመጣ አይደለም። ሰርተህ አላመጣውም። ሰርተህ የምታመጣው አይደለም። ድነት ባንተ ስራ፣ ባንተ ልፋት፣ ባንተ የሕግ ስራንም በመስራት የምታመጣው አይደለም። አትመካ። ያንተ የለበትም። ጸጋው ውስጥ እኛ የለንበትም። እስቲ አሜን። በደንብ እንዲገባችሁ ነው። ስለ ጸጋውን በደንብ አድርጌ ነው ማስተምረው። ስለ እምነትም ሰባኪ ነኝ፣ የእምነት ሰባኪ ነኝ። ጌታ ይባረክ። በጸጋው ውስጥ እኛ የለንበትም። እርሱ ሰርቶ በልጁ በክርስቶስ ኢየሱስ በኩል ወደኛ ያመጣውን ድነት ላይ ወደኛ የሰጠንን ስጦታ እኛ የለንበትም። እርሱ ነው ሰርቶ ያመጣው። ሁልጊዜ እንደምላችሁ ሁሌ እንድታስቡ የሆኑ ሰዎች እንግድነት ሲጋብዟችሁ የሆነ ድግስ ቤታቸው ደግሰው ቤታቸው ስትሄዱ ራሳችሁን አስቡ። ሁልጊዜ ቤታቸው ወይም የሰርግ ቦታ ወይም የተለያየ ግብዣ ቦታ ስትሄዱ አስቡ ራሳችሁን። ልክ ስትሄዱ ተጋባዦች ስለሆናችሁ ወደ ምግብ ቦታ ላይ ያደርሷቸዋል። እባክህ ና ብላልን ትባላለህ። ስትሄድ ምግቡ ጋር አንተ የሰራዋለን ሰርተህ አንድ ሳህን አስቀምጣል ውስጥ መሀል ላይ ፍትፍት ፍርፍር አስቀምጣል። የለም እኮ ምንም ያስቀመጥከው የለም። ራሱ እምነትህ ራሱ ደስ ይላል። ሶፍትና ሳህን ነው ይዘህ የምትሄደው። በልተህ ጠግበህ እጅን እንደምታደርቅ ሁሉ ታውቃለህ። በሶፍት በእምነት ነው የምትገባው። ገና ሳትበላ ሶፍት ሁሉ ትይዛለህ። ፌዝ እኮ ነው። ደስ ይላል እኮ ትሄዳለህ። የተሰራል ምግቦች በጠረጴዛ ላይ ተዘርዝረዋል፣ ተቀምጠዋል። የተለያዩ እንደ ፍላጎት መጠን የምታነሳቸው እንዳንተ ምርጫ መጠን የምታነሳቸው ምግቦች በጠረጴዛ ላይ ተቀምጠዋል። እነዛ ምግቦች ውስጥ ያንተ ልፋት 1% የለም። ግን አንድ ነገር ስሙ፣ ያ ምግብ ግን እንዲሁ በከንቱ አልመጣም፣ በድካም ነው የመጣው። በጭስ እንትን ብለው ሌሊቱን ሙሉ እንቅልፍ ሳይተኙ የሰሩትን ወጥ አንተ እንደውም ያንተ እኮ ነው የሚገርመው፣ 3ቱን ታልፋለህ፣ 4ተኛ ነው የምታነሳው። ሙልቃቅ አይደለን? ማውሮ እየገባችሁ ነው። ተለፍቶበት ነው የመጣው፣ ተሰርቶ ነው የመጣው። ደክመውበታል። የብዙ ሰዎች ድካም አለበት። አንተ ጋር ግን ሲመጣ ምንም የለም። አንተ በእምነቱ ሰር ነው የተባልከው። ባጭሩ የተሰራውን ያንን ምግብ ሳህን ላይ የፈለከውን እንደ ምርጫ ትወስዳለህ። ውሰድ ነው። ልክ እንደዚሁ ለጸጋው እኛ አልለፋንም። ተራ ምሳሌ ነው እየሰጧችሁ ያለሁት። ጸጋውን ለኛ መዳን፣ ለኛ አቅም፣ ለኛ ኃይል፣ ለኛ ድነት፣ ለኛ ብቃት የሚሆነውን ጸጋ እኛ አልሰራንበትም፣ አላዋጣንም። የኛ ልፋት የለበትም። እኛ አልደከምንም። ጸጋው ላይ ግን ለጸጋው አልደከምንበትም። እንዲሁ በነፃ ነው ማለት ግን በከንቱ ነው ማለት ግን አይደለም። በነፃ ነው ሲባል በርካሽ ነው ማለት ግን አይደለም። እስቲ አንድ ሰው አሜን። ጸጋው ርካሽ አይደለም። እስቲ አሜን። በነፃ ሆነ ማለት ርካሽ ነው ማለት አይደለም። ተለፍቶበታል። ልጁ ኢየሱስ ክርስቶስን ገሎበታል። ያን ጸጋ ለኛ ለማድረግ የጸጋውን ባለጠግነት ለኛ ለመስጠት እኛ እንዲሁ እንድንወስደው ልጁ ክርስቶስ እንደ ደም አይነት ነጠብጣብ ላብ እስኪያልብ ድረስ ከፍሎበታል፣ ተለፍቶበታል። የዛ ልፋት ውስጥ ያለው እግዚአብሔር ብቻ ነው። ጸጋው ውስጥ የጸጋው ድካም ውስጥ ያለው ማን ነው? እግዚአብሔር ብቻ ነው። እኛ የለንበትም፣ አልደከምንም፣ ግን በእምነት ወሰድነው። እስቲ አንድ ሰው አሜን። እምነት እጅ ነው፣ መቀበያ እጅ ነው። በእምነት ወሰድከው፣ አሜን አልክ። እምነት አሜን ነው። ሃሌሉያ። አሜን ብለህ ወሰድክ። ያንተ አደረግከው እንጂ ምንም ያንተ ድካም፣ ያንተ ላብ፣ ያንተ ልፋት የለበትም። ምን ውስጥ? ጸጋው ውስጥ። ጸጋው ውስጥ አንተ የለህበትም። በደንብ ስሙኝ። እግዚአብሔር በሰራው ስራ ውስጥ እኛ የለንበትም። እኛ በተቀበልነው መቀበል ውስጥ እግዚአብሔር የለበትም። ይሄ የኛ ኃላፊነት ነው። ደግሞ መብላት አለመብላቱ፣ መውሰድ አለመውሰዱ it's our responsibility. No, it is not God's responsibility. የእግዚአብሔር ኃላፊነት አይደለም። መጥቶ እጅህን ጠምዝዞ ተቀበል ልጄን ገድዬበት የለን ብሎ እጅ አይጠመዝዝም።
የኛ ፓርት ላይ እግዚአብሔር አይገባም፣ የእርሱ ፓርት ላይ እኛ እንገባ። የእሱ ስፍራ ላይ እኛ የለንበትም፣ የእኛ ስፍራ ላይም እርሱ የለበትም። እጅን ጠምዝዞ አያስቀብልህም። እጅን ጠምዝዞ እንድትቀበል ድነቱን ተቀበል፣ ልጄን ገድዬበት ብሎ ማንንም ያስገደደው የለም። ለዚህ ነው በመጨረሻ ፍርድ ያለው። እንደነ ጆን ካልቪን ትምህርት ቢሆን ኖሮ ፍርድ እግዚአብሔር መፍረድ ወይም በልጁ በክርስቶስ ኢየሱስ ፍርድ ሊመጣ አይችልም። ፍርድ የሚባል አይኖርም። ምክንያቱም የፈለገውን መርጦ አድኖ የፈለገውን የሚተው ከሆነ በማን ላይ ነው የሚፈርደው? በማን ላይ ይፈርዳል? ለምንድን ነው ያልተቀበልከው ነው እኮ ፍርድ። ለምንድን ነው ይህንን ድነት ወደ አንተ አምጥቼ ባለመቀበል ምክንያት ነው ይፈረድባል እንጂ አንተ ነህ እኔን ተውከኝ፣ እኔን ተውከኝ፣ አንተ ወንድሜን አዳንከው፣ እኔን ተውከኝ ከሆነ እኮ እንዴት ይፈረዳል? ፍርድ እኮ የሚባል አይኖርም። ስለዚህ እነ ጆን ካልቪን ትምህርት በብዙ ፐርሰንቱ የሚደፋ ነው። ሰውንና የሰውን ፈቃድና የሰውን እምነት የሚቆርጥ ትምህርት ስህተት ነው። ሰው የራሱ ፈቃድ ያለው ፍጡር ነው። ሰው በእምነት ነው። እንደ እምነት ይሁንልህ፣ እምነት ሻድነው እንጂ እምነቴ ይላል እግዚአብሔር መጥቶ ጌታ አንተ ዩር ፌዝ ለሚያምን ሁሉ ይቻላል እያለ ልታነጻኝ ትወዳለህ ሲል ለሚያምን እያለው ካመንክ እያለው አንተ ጋር ነው እምነት። እምነት ያንተ ፓርት እንጂ የእግዚአብሔር ፓርት አይደለም። በእምነት ድነትን በእምነት ጸጋውን የተቀበልነው እኛ ነን። በእምነት ተቀብለናል። የተቀበልነው ነገር ግን አድኖናል። እስቲ አንድ ሰው አሜን። የተቀበልነው ነገር እኛ ያለፈንበት ልፋት ለኛ ግን ጉልበት፣ ለኛ ግን ብርታት፣ ለኛ ግን ድነት፣ ከሞት ወደ ሕይወት ያሻገረን ግን ጸጋው ነው። ሃሌሉያ። ስለዚህ የጸጋውን ታላቅነት በደንብ ነው የምናወራው። በዚህ ክፍል ከሞት ወደ ሕይወት በክርስቶስ በኩል የመለሰን እግዚአብሔር ራሱ እንጂ ከኛ ስራ የተነሳ አይደለም። እግዚአብሔር የሰጠንን የዘላለምን ሕይወት ያገኘነው የራሱ ፍቅር ስላነሳሳው ብቻ ነው። ለጸጋው ዝግጅት እያወራው ነው። አሁን በደንብ እንዲገባችሁ ለጸጋው ዝግጅት ማን ነው? እግዚአብሔር ነው። ጸጋውን ያዘጋጀው ማን ነው? እግዚአብሔር ነው። ፍቅሩ ነው። ምሕረቱ ነው። ከወደደን ከትልቅ ፍቅሩ የተነሳ ነው። ምሕረቱና ፍቅሩን የገለጠበት ነው ጸጋው። ጸጋው በምን ተገለጠ? በፍቅሩ። ጸጋው በምን ተገለጠ? በምሕረቱ ማረን። ወደ ሲኦል የሚወስደንን ኃጢአት፣ ወደ ሲኦል እየወሰደን የነበረውን ሞት ከሞት ወደ ሕይወት አሻገረን። ሃሌሉያ። ስለዚህ ጸጋውን ከእምነት ጋር በደንብ አድርገን ልናይ ይገባል። ልቀጥልላችሁ። ሙታን ለነበርነው ሕይወትን ሰጥቶን ልጅነትና ጽድቅን በማግኘት ወደ አብ ገብተን በሰማያዊ ስፍራ ልንቀመጥ የቻልነው በእርሱ ምክንያት ነው። እኛ ጥሩዎች ሆነን አይደለም እርሱ የመጣው፣ ገና ኃጢአተኞች ሳለን አቅም አልባ በነበርንበት ሰዓት ነው የመጣው። ሙት በነበርንበት ሰዓት ነው ወደኛ የመጣው። በበደላችሁና በኃጢአታችሁ ሙታን ነበራችሁ እኮ። you were dead ነበራችሁ ሙታን። በደልና ኃጢአት ከእግዚአብሔር ቆርጦን ከእግዚአብሔር ለይቶን ነበር። ፍቅሩን ሊገልጥልን ግን ወደኛ መጣ። ምሕረቱን ሊያሳየን ግን ወደኛ መጣ። ይሄ ነው የጸጋው ባለጠግነት ማለት። የኛ ድርሻ የጸጋውን ወንጌል ሰምቶ ማመን ወይም መቀበል ብቻ ነው። that's our responsibility። እኛ አመንን ወይም ተቀበልን። ገላትያ ምዕራፍ 3:14 ላይ እንደሚያወራው የመንፈስን ተስፋ በእምነት እንድንቀበል ይላል። ስለዚህ እምነት ምንድነው? መቀበል። በእምነት እንድንቀበል የአብርሃም በረከት በክርስቶስ ኢየሱስ ላሉት ለአሕዛብ ሁሉ ይደርስላቸው ዘንድ ይላል አይደል? ሃሌሉያ። ስለዚህ የእግዚአብሔር የሆነው ወደኛ የሚመጣው በእምነት ነው። የእግዚአብሔር ድርሻ የጸጋውን ወይም የድነታችንን
ድነታችንን ጸጋውን የምንድንበትን የምንቆምበትን የምንበረታበትን ወደዚህ ወደ ቆማችሁበት ጸጋ በእምነት መግባትን አግኝታችኋል። ስለዚህ በጸጋው ወደ ጸጋው የደረስነው ራሱ በምንድን ነው? በእምነት። ስለዚህ የኛ ድርሻ የጸጋውን እውነት ወይም የጸጋውን ወንጌል በእምነት ምን አደረግን? ተቀበልን። ፕሬዝ ጋድ። የጸጋውን ወንጌል ምን አደረግን? ተቀበልን። አሜን አልን። ያልተቀበሉ አሉ ወይ? አዎ። ለተቀበሉት ሁሉ ግንስ ስሙ ለሚያምኑስ ለእነርሱ፣ ለሁሉ አይደለም፣ ለተቀበሉት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ያልተቀበሉት የእግዚአብሔር ልጆች ናቸው አይደሉም። ሁሉ የእግዚአብሔር ልጅ ነው የሚባል አያስኬድም። ሁሉ የእግዚአብሔር ልጅ አይደለም፣ የተቀበሉት ናቸው የእግዚአብሔር ልጅ። አሜን። ሁሉ የእግዚአብሔር ልጅ ነው የሚል ትምህርት ከየት እንደመጣ የማይገባኝ ምን ማለት ነው? ሁሉ የእግዚአብሔር ልጅ እግዚአብሔር እኮ ልጆቹን ስላጣር ነው የመጣው። በልጁ ልጁን የገደለው ልጅ ስላጣር ነው። ልጆች ስላጣር ነው። ሁሉ ኃጢአተኛ ስለሆነ ነው። ኃጢአተኛ ልጅ እግዚአብሔር የለውም። ሙት ልጅ የለውም። ሕያው ልጆች ነው ያሉት። ሙታን ነበርን፣ በጸጋው ግን በእምነት ልጆቹ ሆነን ሕያዋን ሆነን ከክርስቶስ ጋር አስነሳን። ልጅነት ያለው በክርስቶስ ኢየሱስ በማመን ብቻ ነው። ክርስቶስ ነው ብሎ በእግዚአብሔር ልጅ ስም የሚያምን ከእግዚአብሔር ተወልዷል። የማያምንስ አልተወለደም። የእግዚአብሔር ልጆችና አንደኛ ዮሐንስ 3:9 የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ ይለያሉ። ሰዎችን ነው የሚያወራው። የዲያብሎስ ልጆች የሚባሉ አሉ፣ የእግዚአብሔር ልጆች የሚባሉ አሉ ነው ያለው። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ ይለያሉ። ሁሉ የእግዚአብሔር ልጅ እንዴት ይሆናል? የዲያብሎስ ልጅ ሁሉ የእግዚአብሔር ልጅ ነው? የዲያብሎስ ዘር ያለው ሁሉ የዲያብሎስ ልጅ ነው። የዲያብሎስ ዘር ማለት ኃጢአት ነው። የእግዚአብሔር ዘር ጽድቅ ነው። ጽድቅን የተቀበለ ሁሉ የእግዚአብሔር ልጅ ነው። ጽድቅን ያልተቀበለ እግዚአብሔር ልጅ የለውም። ሃሌሉያ። ስለዚህ እኛ በማመን ተቀብለናል። እምነት ጸጋውን መቀበያ እንጂ ስራ አይደለም። ሮሜ 4:4 ነው የሚለው። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። አሜን። ለሚሰራ ሰው ደሞዙ እንደ ዕዳ ነው እንጂ እንደ ጸጋ ግዴታ ነው አይደል? ለሰራ ሰው ደሞዝ ግዴታ ነው። ለለፋ ሰው ደሞዝ ግድ ነው። ጸጋ አይደለም፣ ነፃ ስጦታ አይደለም። ሰርቶ ለፍቶ ያመጣ ሰው ጸጋ ነው እንዴ? ነፃ ስጦታ ነው እንዴ? ለፍቼ ነው የሚለው አይደል? ሰርቼ ነው ወገቤት ምናምን ብሎ ነው እንትኔ ላቤን ጠብ አድርጌ ነው የሆነ ነገር ሲቀበል ዕዳ ነው። ትክክል ነው። ለዛ ለከፋዩ ዕዳ ነው፣ ግድ ነው ለሰራ እንጂ እንደ ጸጋ አይቆጠርለትም። ስለዚህ እምነት ስራ አይደለም። ለማይሰራ ሰው ኃጢአተኛውን በሚያጸድቅ ለሚያምን ግን እምነቱ እንደምን ጽድቅ ሆኖ ይቆጠርለታል። እስቲ አሜን። አዎ እምነት ጽድቅ ሆኖ የተቆጠረልህ ሳትሰራ ግን አምነህ ነው። ስለዚህ እምነት ምን አይደለም? ስራ አይደለም፣ ኮብል አይደለም፣ መቀበያ ነው። አዎ ትግል አይደለም፣ ትግል አይደለም። እምነት ልፋት አይደለም። እምነት ስራ አይደለም። እምነት የሆነ ነገር አይደለም። እምነት መቀበያ ነው። እምነት አንዱ መቀበያ ነው፣ አንዱ የተቀበልነውን መግለጫ፣ የተቀበልነውን ማውጫ። በእምነት እንጸልያለን አይደል እንዴ? በእምነት የእምነት ጸሎት ይላል። የሆነ የተቀበልከውን ጸጋ ማውጫም ነው። እምነት የጻድቅ ሰው መኖሪያም ነው፣ መመላለሻም ነው። ጻድቅ በእምነቱ በሕይወት ይኖራል። ታምነን በእምነት እንጂ በማየት አንመላለስም። we walk by faith not by sight. we walk እስቲ አሜን። እምነት መራመጃም ነው፣ መኖሪያም ነው፣ መንቀሳቀሻም ነው። ወደዚህኛው ግን ስንመጣ ከጸጋው ጋር ግን ስናገናኘው መቀበያ ነው ወይም ማውጫ ነው እንጂ ስራ አይደለም፣ ልፋት አይደለም። እንደውም 3:27 ላይ ሄዳችሁ ብታነቡት ልክ እንደዚህ በሕግ ስራ ነው ይላል አይደለም ይላል። በስራ አይደለም ይላል፣ በእምነት ሕግ ነው እንጂ ይላል 3:27 ላይ ብንሄድ እዚሁ ሮሜ ላይ። ስለዚህ በእምነት ሕግ ነው እንጂ በስራ አይደለም፣ የሕግ ስራ አይደለም፣ በሕግ ስራ አይደለም ይላል።
ስራ የሚለው ቃል የሰራው አካል እንዲመካ የሚገፋፋ ነገር ነው። ቅድም ግድ ነው፣ ዕዳ ነው፣ እንደ ዕዳ ነው የተባለው። አያችሁ፣ ስራ ከሆነ የሰራው አካል እንዲመካ የሚገፋፋ ነገር ነው። ይመካል፣ ሰርቼ ነው አይደል የሚለው። ስለዚህ ጸጋው ላይ እንዳንመካ የሚያደርገን ነገር የእኛ ስራ የለበትም። አንመካም፣ ማንም እንዳይመካ። እስቲ አንድ ሰው አሜን ይበል እስቲ። አየህ፣ አትመካ፣ ሰርተህ ያመጣኸው አይደለምና ያንተ ልፋት የለበትምና። ስራ ግን መመኪያ ነው። ስራ ትምክህት ነው። ስራ መኩሪያ ነው። ጸጋ ደግሞ የሰው የስራ ውጤት ሳይሆን በክርስቶስ ስራ እግዚአብሔር ለሰው ሁሉ የሰጠው ስጦታ ነው። ነፃ ስጦታ ነው። ፍሪ ጊፍት ነው። ለማይገባው ሰው የሚሰጥ ሞገስ ነው። አንሜሪትድ ፌቨር ነው። አይገባም ግን ተሰጠ። ለሚገባው አይደለም። ለሚገባው ካልን የሚገባው ሰርቶ ደሞዝ የሚቀበል ነው። ጸጋ ግን ደሞዝ አይደለም፣ ስጦታ ነው። እግዚአብሔር በሰራው ባይሆንና እኛም በዚህ ታላቅ ስራ ውስጥ በጸጋው ማለት ነው ድርሻ ቢኖረን ኖሮ እግዚአብሔርን ከማክበር ይልቅ የራሳችንን ስራ እያየን በሰራነው እንመካ ነበር። እኛም ድርሻ ቢኖረን ኖሮ በሰራው ምን እናደርግ ነበር? እንመካ ነበር። ነገር ግን ማንም እንዳይመካ፣ ሃሌሉያ፣ ማንም እንዳይመካ የዘላለም ሕይወት በስራ ሳይሆን በነፃ ስጦታ ሆኗል። ማንም እንዳይመካ ነው። የዘላለም ሕይወታችን፣ ጽድቃችን፣ ልጅነታችን፣ በአብቀኝ መግባታችን በነፃ ስጦታ ነው። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል ይላል ሮሜ 3:27 ቅድም ያልኩት። በሕግ ስራ ነው አይደለም እያለ ሮሜ 3:27 አንደኛ ቆሮንቶስ 1:30-31 የሚመካ በእግዚአብሔር ይመካ። ትምክህት ከሆነ እርሱ በሰራልን ስራ እንመካ ይሆናል እንጂ እኛ የሰራነው ያዋጣነው መዋጮ ስለሌለ በጸጋው ላይ ትምክህት የለንም። እኛ አልለፋንበትም፣ አንመካም። ማንም እንዳይመካ ከስራ አይደለም። ጸጋው በእምነት አድኗቸዋል። እስቲያን ሰው አሜን። ማንም እንዳይመካ ከስራ አይደለም። ጸጋው በእምነት አድኗቸዋል። ሃሌሉያ። እቺ ቃል ዛሬ 8 እና 9 በደንብ ነው የምትገባችሁ። ካሁን በኋላ ማንም ቢያወራው ይገባችኋል በደንብ። ጸጋው በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። የእግዚአብሔር ስጦታ ነው እንጂ ምኑ? ይህም የተባለው ጸጋው የእግዚአብሔር ስጦታ። ጸጋ ማለት ስጦታ፣ ነፃ ስጦታ፣ የእግዚአብሔር ነፃ ስጦታ፣ ለማይገባው ሰው የሚሰጥ ሞገስ። እስቲ አሜን። ጉልበት ለሌለው የሚሰጥ የእግዚአብሔር ኃይል፣ የእግዚአብሔር አቅም፣ ጸጋ። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ከእናንተ አይደለም ምኑ? ጸጋው። ቀጥሎ ግን ምን አለ? መጀመሪያ ላይ ግን ምን አለ? ጸጋው በምን? በእምነት አድኗቸዋል። እሷ ላይ ሐመር አድርጉልኝ ዛሬ። ጌታ ይባረክ። ጸጋው በምን? በእምነት ድነናል። አዎ፣ በምን ዳን? በእምነት። ያዳነን ምኑ ነው? ጸጋው። የማዳን አቅም፣ የማዳን ኃይል፣ የማዳን ብቃት ያለው ምኑ ነው? ጸጋው። እግዚአብሔር በክርስቶስ ኢየሱስ በኩል ሰርቶ ለኛ የሰጠን ነፃ ስጦታ ጸጋው። እስቲ አሜን። ጸጋው ነፃ ስጦታ፣ ነፃ ስጦታ ነው እንጂ ርካሽ ስጦታ አይደለም። ልድገሙ። ጌታ ይባረክ። ርካሽ አይደለም። ነፃ ሆነ ማለት ሐዋርያት ሥራ 20:24 ላይ የጸጋው
ወንጌልን መሰክር ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራለሁ ብሏል። ይህን የጸጋ ወንጌል አደርስ ዘንድ፣ ይህን የጸጋ ወንጌል ሰጣችሁ ዘንድ። ስለዚህ እዚህ ጋር እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል የጸጋውን ወንጌል ሰምታችሁ ደግሞም በክርስቶስ ምን ብላችሁ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላቸዋል። ስለዚህ ጸጋን ሁል ጊዜ መቀበያው ምንድን ነው? እምነት። ሮሜ 5:2 ላይ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት ጸጋ ካለ እምነት የሚባል መምጣት አለበት። ጸጋ የእግዚአብሔር ፓርት ነው። እምነት የኛ ሪስፖንድ የኛ መልስ ለተሰራልን ስራ የኛ መልስ። አሜን። በቃ እምነት እኮ ምንም እምነት ትግላለህ። አሜን ነው። በመገረፉ ቁስል ተፈውሳችኋል ሲባል አትፈላሰፍ፣ ፍልስፍና ውስጥ አትግባ። አሜን አዋጩ አሜን። ቀጥሎ ምን ትላለህ? አመንኩ፣ ስለዚህም ሰው በልቡ አምኖ በአፉም ስለዚህ ያመንከው ምንድን ነው? በመገረፉ ቁስል ተፈውሳችኋል የሚለውን አሜን ብለህ አመንክ። ስለዚህ ያመንከው ምን አድርገው? ተናገር። በመገረፉ ቁስል ተፈውሻለሁ ስትል ደዌው ይሄዳል። ህገ ወጥ ነው። ሲለጠፍብህም ህገ ወጥ ነው። አንተ you are the body of Christ የክርስቶስ አካል ላይ ህገ ወጥ ነው፣ ሌባ ነው። ስለዚህ እምነት አዋጭ ነው፣ አዋጭ ነው። የእምነት ሰው መሆን ወሳኝ ነው። አሜን። አንደኛ ቆሮንቶስ 1:4 በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁልጊዜ ስለ እናንተ አምላክን አመሰግናለሁ አለ ጳውሎስ። ሃሌሉያ! ይሄ ምን አይነት ቃል ነው? በጣም ፓወርፉል። what a powerful word። በክርስቶስ ኢየሱስ ምን ስላላችሁ? ስላመናችሁ። የእናንተ ኃላፊነት ማመን ነው። ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ። ስለዚህ የእግዚአብሔርን ጸጋ የምታገኘው በምንድን ነው? በእምነት ስታምን፣ በክርስቶስ ስታምን፣ በክርስቶስ ውስጥ ያለው ጸጋ ሁሉ ለአንተ ይሰጣል። በክርስቶስ ኢየሱስ ተዘጋጅቶ ለአንተ አቬይለብል የሆነው ለአንተ የቀረበው ጸጋ ሁሉ ያንተ ይሆናል። በማመን በእምነት ተቀበልን። ጨዋዎች ነን ጌታ ይባላል። አማኞች ነን። ፍልስፍና ያስፈልገው ምን አይፈልግ። በዚህ እኮ ነው የዚህ ዓለምን ምንድነው መረጠ የሚለው። ጥበበኞችንና አዋቂዎችን ሊያሳፍር ምናምንቴዎች፣ ሞኝ ተራዎች እነሱን መረጠ። እነሱ በአሜን ገቡ። ጥበበኛው ሲፈላሰፍ ያ በጎኑ አለፈ፣ እንዲህ አለፈበት። ሽው በአብቀኝ ሆኖ ወርታች ያዋል ሲፈላሰፍ። ፍልስፍና አያስፈልግም። እውነትን መረዳት ብቻ ነው የሚያስፈልገው። ይህን የጸጋውን ወንጌል በክርስቶስ ኢየሱስ ተሰርቶ የመጣውን እውነት መረዳት ማመን ብቻ ነው የሚያስፈልገው። ብዙ ተፈላሳፊ፣ ብዙ አዋቂዎች አሉ። ብዙ ጊዜ ወንጌል ሲሰበክ ግን ብዙ ጊዜ ወንጌል ሁሌ ሲሰበክ ለጎዳና ተዳዳሪ ለሊስትሮ ብቻ አንመን። ለፕሬዝዳንቱ፣ ለየትኛውም ሚኒስተር፣ ለየትኛውም ባለሀብት፣ ለየትኛውም ዶክተር፣ ሐኪም ምን ጥበብ አለኝ የሚል ሰው ሁሉ ወንጌል ያስፈልጋል። ስለዚህ ወንጌል ሲሰበክ ሁሌ ወደ ተራው መንደር ሳይሆን መውረድም ያለብን እነሱም ሰዎች ናቸው፣ እግዚአብሔር ይመስገን። ግን እነዛኞቹም ያስፈልጋቸዋል፣ ለሁሉ ያስፈልጋል። ስለዚህ ለወንጌል ሲታሰብ አንዳንዱ ወደ ሚኒስተር ቢሮዎች ሁሉ መግባት ይኖርብናል። አሜን ሃሌሉያ። ለሁሉ ያስፈልጋል ይሄ ወንጌል። ለሁሉ ከታች ካለው እስከ ላይ እስካሉት ወንጌሉ አስፈላጊና ጠቃሚ ነው። ሁሉን ሊያነሳ፣ ሁሉን ሊያቆም፣ ሁሉን ሊያበረታ የተገባ ስለሆነ ጌታ ይባረክ።